ሰላም ውዴ ቻናሌ ተከታታዮች እንደምን አላችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። እኔ ሰላም እንዳለው እናንተም ሰላም እንድትሆኑ ተስፋ አድርጋለሁ ማለት ነው። ሰው የዛሬ ደግሞ ይዤላችሁ መጥቻለሁ። አጭር ያለ ትረካ ወደ እንትን አድርጋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ነው ቤተሰብ እንድትሆኑ በትህትና እጠይቃለሁ ማለት ነው። አንድ ቦታ ላይ ነው በፌስቡክ በተዋወቁ ቁጥር በፌስቡክ ነው የተዋወቁት ማለት ነው። ይጻፋሉ ማለት ነው። ከዛ የት ነህ ትለዋለህ። እኔ እዚህ ሀገር ነኝ ይላታል። እሷ በውጭ ሀገር ስለነበረች እሱ ደግሞ አይ ሀገሬ ነኝ ያለሁት አለ። ከዛ ምንድን ነው የምትሰራው አለችው። እሷ እኔ የምሰራው የመኪና መጠገን ጎማዎች መጠገን እንደዛ ነው የምሰራት አለት ማለት ነው እሷ። ከዛ እሷ ደግሞ ኦኬ በጣም ደስ ይላል ብላው መጽሐፉ ይጀምራል። በጣም ወድሃለሁ እሱም በጣም ይወድሻለሁ እያለ እየተጻፉ እንደዛ እያሉ ሲቀጥሉ አንድ ቀን ግን እሷ በጣም የሀብታም ልጅ ናት። ለመሄድ ስለነበራት እዛ ለመሄድ ወሰነች እና እዛ ሀገር ደግሞ ለመሄድ ብዙ ፕሮሰስ ስለነበረው እሱን ጨራርሳ ወደ እሱ ለመሄድ ወሰነት። እሱ ሳትነግረው ሰርፕራይዝ ለማድረግ ነበረ ወደዛ ሀገር የሄደችው። እሱም እሺ ብሎ ተቀብለው እዛ ሀገር ለመሄድ ሲወስን እሷ እጅግ በጣም ደስ አላትና በዛም በኩል እሱም ስለማያውቅ እዛ ቦታ ደረሰች። እዛ ቦታ ከደረሰች በኋላ ግን በጣም ነው የደነገጠችው። ማለት ምሰራውን ስታይ ሞዎች ነገሮች ጓደኛው ለጊዜው ግን ጓደኛው ነበር ያገኘችው። እዚህ ይሄን ልጅ እንደዚህ ምሰራ ስትለው አዎ እዚህ ነው የምትሰራ አለ። እሱም አላወቀም። ከዛ እዚህ ነው አለች። አዎ። ከዛ ስታየው እንደው በጎማውን የመኪና ጎማ እየሰራ አገኘችው እና ከኋላውን ሆና ሰላም አለችው። እሱም ከኋላ እንደዛ ወር ሲል ደነገጠ። እንዴ እሷ ናት እሷ አይደለችም ለማለትም በጣም ደነገጠና አቤት ብሎ ሰላም ነክ አለችው። ሰላም አትለኝም መጥቻለሁ አለችው። እሱ ደነገጠ። እንደዚህ አምናኝ እንዴት ወደዚህ ትመጣለች ብሎም አሰበ። አለባበሷ ሌላ አይነት። እሱም ደነገጠ። እንዴት ብሎ በዛ የመኪና ጎማ እየሰራች የነበረች እንዴት ብዬ ሰላም ይበላት ብሎም በውስጥ ፍርሃት ይገባበታል ማለት ነው። ከዛ እሱም እንደዛ እያለ እሷ ግን እጅግ በጣም አላልፍም ምክንያቱም ጎበዝ ናት። በዛውም አቅፋም ሰላም አለችውና እሱም በጣም ደስ አለው። ከዛ ቀጠሉ። ይዘኛ የትሄድም ወደ ቤት አለችው። ወደ ቤቴ አላት። አዎ እሺ ብለው እሱን የምንኖርበት ትንሽዬ ቤት ስለነበረ ወደዛ ይዟት ሄዳል ማለት ነው። እሷም በጣም ደስ ብሏት ከሱ ለመኖር ጠዋት ስትነሳም ካንተ ጋር ነኝ በማለት ልታግዘው ሲመጣ በጣም ተገረመ። እንዴት አምናኝ ከሌላ ሀገር ስመጣች ብሎ ሰበ ማለት በጣም ደስ የሚሉ ሆኖ ከዛ በኋላ ፍቅራቸው የሚንጠራወጡ በአሁን ጊዜ ግን ወደ ካናዳ ለመሄድ ፕሮሰስ ጨርሰዋል ማለት ነው። እንደዚህ አይነት ፍቅር ይስጣችሁ። በአንዴ ፌስቡክ ላይ ስለማውቀው ብዙ ጥሩም አሉ ብዙ መጥፎም አለ ማለት ነው። መጥፎዎቹን እንዴት ማወቅ ጥሩን ሊያመቅሰብ ባይዞ እንጂ አንዳንዴ ታስበው ለእግዚአብሔር ፍቃድ ነው ይላሉ። ምክንያቱም አንዳንዴ ላስተምሮን ይመጣሉ። አንዳንዶች ደግሞ በቃ ጥሩ ፍቅር ሊሰጥ ይመጣና እንደዚህ አይነት አለ ማለት ነው። ስለዚህ በፍቅር ውስጥ ናቸው ወይ ደግሞ ፌስቡክ ላይ እንደዚህ ይገኛል ማለት ሳይሆን ሁሉም አንድ ሰው ከልብ ሲሆን አንዳንዴ ትቶ መሄድ አንዳንዴ ያለ ነው። ግን እምነት ሁሌም በእግዚአብሔር ታማኝ ይሁን። እንደዚህ ነው። ምክንያቱም እግዚአብሔር ጥሎ ማይሄድ ነው። አንድ ሰው ጥሎ ከሄደ ራሱ እግዚአብሔር ግን መቼም ጥሎ ማለት ስለሆነ ሁሌም ተስፋህን በእግዚአብሔር ጥሩ ስትሰራም መጥፎም ማለት ጥሩ ሰርተህ አልፈህም ያን በእግዚአብሔር ያለን አቋም ብቻ ነው መሆን ያለበት ብዬ ነው የማስበው። ምክንያቱም እኔ እንደማስበው ማለት ነው። እኔ ማስበው
እንደዚህ ፍቅር ወይም ጥሩ ልሰራ እችላለሁ ወይም ልሰራ እችላለሁ፣ ግን እምነቴ ግን በእግዚአብሔር ነው ሁልጊዜ በሱ ያለኝ። ምክንያቱ ትቶኝ አይሁልኝ ያለው እግዚአብሔር ብቻ ነው እና በተለይ በስደት ሆነን ያለ ነው እና ብቻችን ሆነን አንዳንዴ ሊከፋ እንችላለን፣ አንዳንዴ በጣም ብዙ ነገሮች አሉና ግን እግዚአብሔር እኛ ጋር ካለ ጤና ካለን ሁሉ ካለን ሁሉ ይገኛል ብዬ አስባለሁ። እና በጣም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አበዛሁላችሁ ማለት ነው። እንደምትወዱ ተስፋ አድርጋለሁ። ሰው ባለባበሱ በስራው ሳይሆን መለካት ያለብን በልቡ በንጹህ ልብ የሚሰጠን ነገር ነው መስተካከል ያለብኝ ብዬ አስባለሁ። በእኔ በኩል ማለት በእናንተስ ምን ይሆናል? ጥያቄ ለእናንተ ይሆን ማለት ነው። እናንተ ትችላላችኋለሁ፣ የእኔ ግን ነግሬያችኋለሁ ማለት ነው። እንደዛ ነው የምለው ማለት ነው። እና አንድ እርምጃ ስትራመድ ሁሌ ላይ አትኖርም። ሁሌ ያለፈ ነገር እየተካለ ነው። ያኔ አዲስ ነገር መስራት፣ አዲስ ነገር ማሰብ፣ ያንን ነገር አዲስ ሆነህ እንደመፈጠር ማለት ነው። ለዛ ነው ማስበው። እናንተስ ምን ታስባላችሁ? ኮሜንት ላይ ጻፉልኝ። እወዳችኋለሁ። ሼር ላይክ ለምታደርጉልኝ እጅግ በጣም አመሰግናለሁ። መልካም ቀን፣ መልካም ሁላችሁ። በጣም የስራ ልብስ ነው፣ ወደ ስራ ልግባ ስለሆንኩ ነው። ባይ ባይ። እወዳችኋለሁ። ባይ ባይ።